ለምንድነው እሱ የእግዚአብሔር ልጅ ስለ ሰው ልጅ ለመሞት የመጣው? ሌሎች ጻድቃን የሉም ወይ ዋጋ ለመክፈል የሚችሉ? የጌታም እናት አለች። እሷስ ለምንድነው ቤዛ መሆን ያልቻለችው? ቅድስናው አይፈቅድለትም ኃጢአትን መታገስና ከኃጢአተኛው ጋር ተባብሮ መኖር። ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል። ኃጢአትን እግዚአብሔር ይጠላዋል፣ ይጸየፈዋል። ፈጽሞ ከባህሪው ጋር የሚስማማ አይደለም። በሰው የፍርድ ዙፋን ፊት አይደለም፣ በእግዚአብሔር የጽድቅ ዙፋን ፊት ጻድቅ ሊሆን የሚችልና የሰውን ኃጢአት ተሸክመው ምትክ መሆን የሚችል ወይም ደግሞ ሰውን ዋጋ ከፍሎ መቤዠት የሚችል ማንም የለም። ኢየሱስ ክርስቶስ ቤዛ ነው። የዓለም ቤዛ እሱ ነው። ምትካችን እሱ ነው። የምንታይበት ይሄ ልብስ ሆኖ የለበስ ነው። ምግብ ሆኖ የተመገብ ነው። ስለ ኃጢአት ዋጋ አልከፈለችም ማርያም። መላእክትም ቢሆኑ ስለ ኃጢአት ዋጋን አልከፈሉም። ሐዋርያትም ቢሆኑ ስለ ኃጢአት ዋጋን አልከፈሉም። ደጋግመን እንደምንለው ኃጢአተኞች የሚድኑበት መድኃኒት አንድ ብቻ ነው። እርሱ ማን ነው? የሕያው እግዚአብሔር ልጅ የናዝሬቱ ኢየሱስ